ስሜ ሙሐመድ ኢብኑ አበባው ይባላል ስሙ አይባልም። ስሜ ሙሐመድ ሙሐመድ ነው ስሜ። በትክክል ካልጠራኸኝ አንተንም ነብይ በትክክል አልጠራውም ማለት ነው። በስነ ስርዓት ቀጥላለና ቀጥል። አንተም ካዋጣ ቀጥል። ስድብ ከአፍ ያው ከወጣ ችግር የለውም። ስሜ ሙሐመድ ነው፣ መብት አለኝ ስሜ መጠራት። በስሜ ካልጠራኸኝ ተረጋጋ። ተረጋግቼ ነው የማወራው። አንተ እኮ ነህ የስነ ስርዓት የሌለ። ምክንያቱም ያለ ስሜ እየጠራኸኝ ስም የአበባው ልጅ ማለት ነው። የአበባው ልጅ ለምትኛለህ ሙሐመድ ነው። ሙሐመድ ነው። የአረብ ስም ስለሆነ እንደ አረብ ነው የምንጠራህ። ይቅርታ፣ እኔ እንደዛ ከሆነ የነብይህን ስም የምጠራው በአረቦች በሚጠሩት ስም ነው። ምን ብዬ እንደምጠራው በኋላ ታይዋለህ። እኔም ኢየሱስ እንደሚጠሩት አይሁዳውያን እንደሚጠሩት እጠራላለሁ። ችግር የለም። ቀላል ችግር የለም። አሁን ምን እናደርጋለን መሰላችሁ? ኢብኑ አበባው መጥቷል። እሺ እንግዲህ ስድብ ከሆነ ዘመም የሚባለው ሐሰተኛው ነብይ ሙሐመድ እያልኩ ነው። ሐሰተኛው ኢየሱስ ቀጥል። እሺ እንዳንተ ማለት ነው። እኔ ምንም ችግር የለብኝም። አንድ ስላልሆንኩኝ አንተ የፈለግከው ማለት ትችላለህ። ኢብኑ አበባው ኢብኑ አበባው እሺ ቀጥል። አንድ ስትል አንድ ትላለህ። ችግር የለውም። በስነ ስርዓት አውራ። ችግር የለውም። ለአንተ አንድ መልስ አላጣም። የሚገርም ነገር ምንም ችግር የለብኝም እኮ ነው ብራዘር። ለምን ቀጥታ ለምን አትወያይም በስነ ስርዓት? ምክንያቱም መወያየት አልፈለግም። ፈርተሃል። ስምህ ስለፈራህ የአረብ ስም ስለፈራ ነው። ስለኔ ስም አይመለከትም። እሺ አሁን አላስወራልኝ ያ ጀማ አላስወራህም አላልኩም። በስነ ስርዓት ስለማታወራ በቃ ስምህን አልጠራም። እሺ በቃ ችግር የለውም። ስምህን አልጠራም። መብት ይመስላል። ወገናችን ውይይቱ ግባ። ደቂቃ ያዝና ወገናችን የሚለውን ትተህ ውይይቱ ውስጥ ግባ። ወይ አንተ ያወራውን እኔም ላውራ እንዴ? እኔ ምንም አላወራሁም እኮ ብራዘር። ውይይቱ ውስጥ እንግባ። እሺ በቃ እሺ ተውኩት በቃ እሺ። አሁን በነገራችን ላይ ያው ደይፍ ሐዲስ እንዳታቀርብ በኋላ አንተው ላይ ብራዘር። ውይይቱ ውስጥ ደይፍ ሐዲስ ክልክል ነው የሚለውን ማስረጃ ታመጣለህ በኋላ። ደይፍ ሐዲስ ካመጣው ይኸው ስማኝ፣ ደይፍ ሐዲስ ካመጣው ደይፍ ነው የሚለውን ክልክል መሆኑን ማስረጃ ታቀርባለህ። በቃ ስንት ሰዓት እናድርገው? ሰዓት አያስፈልገውም። ደቂቃ ነው ሰዓት። እሺ በችግር የለውም። ስንት ደቂቃ እናድርገው? ኦኬ። ስለመሸ ሰዓትም ስለሌለ በድንገትም ስለሆነ እንችላለን። ለምሳሌ 5 ደቂቃ ፕሬዘንቴሽን፣ 5 ደቂቃ ጥያቄና መልስ አድርገን መጨረስ እንችላለን። ችግር የለም። እሺ 5 ደቂቃ ፕሬዘንቴሽን፣ ከዛስ 5 ደቂቃ ምን 5 ፕሬዘንቴሽን አልከሽ። ከዛስ 5 ፕሬዘንቴሽን ማቅረብ ትችላለህ በማስረጃ። እኔም ደግሞ በማስረጃ ጥቅስ እየጠቀስኩ እኔ ልጨነቅበት። እኔ ተጨነቅቻለሁ። ለጠየቀኝ ጥያቄ እኮ መልስ እየሰጠሁ ነው። እሺ ሪባጥ ሰዓት ነው እንጂ የጠየኩ ስለማስረጃ አልጠየኩም። ሪባጥል 5 ደቂቃ እናደርጋለን ከአምስቱ በኋላ ማለት ነው። ከዛ ክሮስ ኤግዛሚኔሽን አድርግ። ችግር የለም። እንደ ደቂቃ እንደፈለግ 5 15 30 ደቂቃ ይበቃል ለዛሬው። የውይይት ጊዜ ከፈለግ የውይይት ጊዜ እንወስዳለን። ችግር የለውም። እኔ አሁንም አቅምህ ባይሆን እንኳን እድሉን ልስጥህ ብዬ ነው የመጣው። ብራዘር ስነ ስርዓት ይዘህ አቅምህ አትበል። ስነ ስርዓት ይዘህ አቅምህንማ ማወቅ አለብህ። አቅምህን ማወቅ አለብህ። እንኳን አንተ ቀርቶ ነብይ ከኔ ጋር መቆም አይችልም። እኔም በማንበብ እንኳን አንተ ቀርቶ አምላክ የምትለው በስነ ስርዓት አላወራም እያልክ ነው። እሺ እንኳን አንተ አምላክ የምትለው ከኔ ጋር መቆም አይችልም። እሺ እንደዚህ ልበልህ? ችግር የለውም። እኔ አንተ ለምትለው ነው በስነ ስርዓት አላወራም እያልክ አንተ በስነ ስርዓት አውራ። እሺ አሁን 15 አንተ እኮ ነው መጀመሪያ 15 እሺ በመሀል ነገር አትስራ። 15 ደቂቃ ነው በቃ አለ። ከዛ 5 ደቂቃ ደግሞ ያው ኮንክሉዥን እንሰራለን ማለት ነው። በጣም ጥሩ። እሺ ጀማሪ ማን ነው? መጀመር ትችላለህ። ስለዚህ ከጀመርኩኝ እኔ ነኝ የምጨርሰው ማለት ነው። አይደለም ከጀመርክ እኔ ነኝ የሚጨርሰው እንጂ ጀምር። እሺ ጀምር አንተ ጀምር። አይ እንደሱ የሚባል ነገር በጣም ጀምራለሁ ብለህ በጣም እሺ እኮ በጣም እናደርገዋለን። አንዴ ወረቀት ላምጣ። እሺ የእግዚአብሔር ባህሪያት ላይ ልናወራ ነው እንግዲህ ዛሬ ያጀማ። ስለ ባህሪያት አረከው ሀሳብ ትቀይራለህ በየደቂቃው።
እሺ ምንድን ነው ርዕሱ? እሺ ርዕሱንም ልጻፍ። እውነተኛው አምላክ የትኛው ነው የሚለው ላይ ነው እያወራን። እውነተኛው አምላክ አላህ ወይስ እግዚአብሔር አይደለ? አላህ ወይስ ኢየሱስ? አላህ ወይስ ኢየሱስ እኮ አላህ ወይስ እግዚአብሔር? ችግር የለም። አላህ ወይስ ኢየሱስ? ችግር የለም። አላህ ወይስ እግዚአብሔር? ኢየሱስ የሚለውን ተጠቅ። ኢየሱስ የሚለውን ተጠቅ። ጥያቄያችን ኢየሱስ ላይ ስለሆነ ኢየሱስ ላይ አይደለም። ጥያቄ እግዚአብሔር ላይ ነው ቀጥታ። እግዚአብሔር በአጠቃላይ አምላክ ምንም አጠቃላይ የለም። ምንም አጠቃላይ ጥያቄ ያለ ሰው ሆኖ የመጣው አይደለም። ከእግዚአብሔር ወይስ አላህ? ብራዘር እኔ ይኸው ብራዘር እግዚአብሔር ወይስ አላህ? ኢየሱስ ወይስ አላህ የሚለው ላይ ነው የምናወራው። እግዚአብሔር ወይስ አላህ? ኢየሱስ ብቻ አይደለም አምላክ ብራዘር። የኛ ኢየሱስ ብቻ ነው አምላክ ብራዘር። አብ አምላክ አይደለም ብራዘርዬ። አምላክ አንድ እንጂ ሶስት አይደለም። እሱ በኋላ ላይ ነው ነው ብራዘር። እሱ በኋላ ላይ እናወራበታለን። አይደለም አብ አምላክ አይደለም። ካልፈለክ መቶ አታመልጥም። ወላሂ አታመልጥም። እግዚአብሔር ወይስ አላህ አይደለ? ኢየሱስ ወይስ አላህ? እኔ ስለዚህ በቃ አድሚት ያደረገው መንፈስ ቅዱስና አብ እግዚአብሔር አይደሉም። ተስማምተናል። በዚህ አላልኩም። እሱ ነው ውይይቱ መካከል አትስማ። አላህ ወይስ እግዚአብሔር? ብራዘር እየሰማኝ ከሆነ ኢየሱስ ወይስ አላህ በሚለው ውይይት ነው የምናደርገው። አንተ ነህ እንደምትመርጥልኝ እኔ እንደዚህ ነው የምናወራው። እንግዲያስ እንደዚህ ነው የምናወራው። እንደሱ ከሆነ የምናወራው የትኛው አላህ ጋር ነው? ስለዚህ ቀኝ እጅ አለው ምናምን ያለው አላህ ጋር አላወራም። እኔ ስለ ሶስተኛው አላህ ነው የማወራው። እንቀጥላለን። የትኛው ነው ቀኝ እጅ አለው? ችግር የለም። እሱ ውይይቱ መካከል አሳያለሁ የትኛው አላህ። እግዚአብሔርም ቀኝ እጅ አለው ታውቃለህ? እሺ ችግር የለም። እሱ ቀኝ እጅ ምን አይነት ቀኝ እጅ እንደሆነ እናወራለን እዛ ውስጥ። እሺ የእግዚአብሔርን ቀኝ እጅ የእግዚአብሔርን መቀመጫም እናያለን። ችግር የለውም። ችግር የለም። እሱንማ በነገራችን ላይ አንተ በምትመጣበት እያንዳንዱ ነገር መጣለ ያለህንም ማህፀን እኔ መሰራረቅ ሆነ ፍላጎት ለእያንዳንዱ ቃል መልሳለኝ። ችግር የለውም። አሁን ስለሆነ እሱ ተው። እኔ አንተም በኢየሱስ የተማርከው ስለሆነ ችግር የለውም። ምንም ችግር የለም። በቃ ላይ አህያ ሰርቋል እንደዚህ እያልኩ ላውራ ቀላል ነው እኮ በቃ አቁማ። እንደዚህ አይነት ነገር ስታቁም አቁማ። አላልኩም እኮ እኔ ርዕሴን ራሴን መምረጥ ያለብኝ አንተ ነህ። አንተ ብቻ ነው መርጥማ። ተስማምተን ነው የምንመርጠው። የራስን ምረጥ። እሺ የራስን ምረጥ። የራሴን እመርጣለሁ። የራስ የሚባል ነገር የለም። በቃ እንደዛ ካላልክም አንተ እኔን ከመርጠህ አይሆንም። እንደሱ ለአንተ በአንተ ድረስ ነው እንደሚሄደው ኢየሱስ ወይስ አላህ? አልፈልግም ካልክ ብራዘር፣ አልፈልግም ካልክ እኔ ሌላ እመርጣለሁ። እውነተኛ አትተማመንበትም። በመንፈስ ቅዱስና በማምንበት ነው። በአብና በመንፈስ ቅዱስ አትተማመንም ብራዘር። እኔ ስለ አብና ስለ መንፈስ ቅዱስ አላወራሁም። ጥያቄ አትተማመንባቸውም። አንተ በሌላኛው አምላክ አትተማመንም። አንተ በሌላኛው አምላክ አይደለም። እንደ እርጉዝ ሴት ይጮሃል የሚለውን ፈርተህ ነው? ብልቱ የተሰነጠቀ ነው። ሞኝ ነው የሚለውን ፈርተህ ነው? ብልቱ ድፍን የሆነ በኋላ እንደተሰነጠቀ ፈርተህ ነው? እሺ አለ ወይስ እግዚአብሔር? አለ ወይስ እግዚአብሔር? አንተ አይደለም የምትመርጠው። አይደለም አንተ ለኔ ማመርጠው። የራሱን ቆይ ብራዘር፣ አላህ ወይስ እግዚአብሔር? አላህ ወይስ እግዚአብሔር? ይኸው ብራዘር፣ አንተ አትመርጥልኝም። ምን አላህ ወይስ እግዚአብሔር? እንደዛ ከሆነ የትኛው አላህ ጋር ነው የምወያየው? አዎ ሁሉንም ይኸውልህ፣ በነገራችን ላይ የትኛው አላህ ጋር ነው እኔ የምመርጣለሁ? አንተ ከየትኛው ባይብል ላይ ነው? እሺ ባይብል ራሱ አለ። የትኛው ቁርአን ነው? እቀጥላለሁ። የትኛው ባይብል ላይ? እሺ የትኛው ቁርአን ላይ? የትኛው ባይብል ላይ? እሺ ላሳየህ፣ ቁርአን ላሳየህ፣ አይ ችግር የለውም። እኔ አንተ ያዝከውን ሳይሆን የኦስማንን ላሳይህ ከፈለግህ። አንተ ከየትኛው ነው የምትወያይ? ምን ማለት የትኛው መጽሐፍ ነው? አንተ ማን ከጻፈው መጽሐፍ ላይ አይደለም። አንተ ማን ከጻፈው መጽሐፍ ነው? ማን ነው ጻፊው? ፈርተህ ነው? አይ ጻፊውን አሳየኝ። ውይይቱ ውስጥ ገባ እያልኩህ እኮ ችግር የለውም። አንተ ጻፊውን አሳየኝ፣ እኔም ላሳይህ። በቃ እሺ፣ ያው እንቀጥል። ጻፊውን አሳየኝ፣ ላሳይህ። እንደዛ ከሆነ ቁርአንን ማን እንደጻፈው ታሳየኛለህ። እኔ ባይብል ላይ ማን እንደጻፈው አሳያለሁ። እንቀጥል። እሺ አሳየኝ። በቃ እሺ፣ አሳየኝ። አንተ እግዚአብሔርን ፈርቷል። ሌላ ርዕስ ጀምረናል። እግዚአብሔርን ፈርቷል። አንተ ነህ የፈራኸው። እግዚአብሔርን አንተ ነህ እኔ አላህ ብዬ ተስማምቻለሁ።
እኔ ኢየሱስ ብዬ ተስማምቻለሁ። እኔ ኢየሱስ ብዬ ተስማምቻለሁ። እግዚአብሔር በሚለው ተስማማ። አንተ እንግዲያስ የትኛው አላህ በሚለው ተስማማ። እኔ ችግር የለብኝም። እኔ አላህ በሚለው በፈለከው አላህ በሚለው በፈለከው። እሺ እናውራ። አላህ በሚለው አንተ እግዚአብሔር በሚለው ተወያይ። እሺ እኔ ደግሞ አንተ ደግሞ በምን ትወያያለህ መሰለህ? ልምረጥልህ። አንተ እየመረጥክልኝ አይደል? አንተ ደግሞ አይሻ በምታ ብራዘር አይሻ ምን? እሺ አይሻ እኛ ስለ አምላክ እናወራለን፣ እነሱ ስለ ሴት ያወራሉ። እኛ ስለ አምላክ እናወራለን፣ እሱ ስለ ሴት ያወራል። አላህ እኮ ሴት ስለሆነ ነው። እሱን ማሳያ ስለ አንድ አምላክ እናወራለን። እሺ ችግር አምላክ ቀላል ነው። አልተሳደብኩም። እኔ መረጃ ስላለኝ መሰዳደብ ቀላል ነው። አልተሳደብኩም። መረጃ አለኝ። አላህ ሴት መሆኑን አሳያለሁ። ችግር የለውም። ታሳየኛለህ። አሳየኝ። እኔ እኮ ችግር የለብኝም። ታሳየኛለህ። አንተ ብቻ የሆነ አላህ በሚለው ተስማምቻለሁ። መረጃ ካለ አንተ ኢየሱስ በሚለው መረጃ ካለ አንተ እግዚአብሔር በሚለው አትስማማም? እሺ እግዚአብሔር የሚባል ነገር የለም። አንተ ለምን ትመርጥልኛለህ? ሰው እኮ ይታዘብሃል። አንተ የምትፈልገው መርጥ፣ የኔን ደግሞ ልትመርጥልኝ። ስለዚህ መንፈስ ቅዱስና አምላክ አይደሉም። በኢየሱስ ውስጥ እናወራለን ብራዘር። ስለዚህ አንተ የአባት ያለው ያው በቃ ተስማምተናል ብራዘር። የአባት ያለው አላህን አትቀበልም ማለት ነው። ችግር የለውም። አብና መንፈስ ቅዱስ አምላክ አይደሉም። በዚህ ተስማምቶ ኢየሱስ ብቻ ነው። ልትመርጥልኝ ነው እንዴ? ውይይቱ ግባና እዛው ታየዋለህ። ውይይቱ ውስጥ ኢየሱስ ለብቻው አምላክ ነው ብራዘር። ኢየሱስ ተጠይቀኝ። እሱ ውይይት መካከል ነው የሚጠየቀው። በቃ ስለዚህ ምን እናደርጋለን መሰለ? አምላክ በክርስትና ወይ በእስልምና ፈርታል። በቃ አትጩህ። በቃ ውጣ። እኔ አልፈራሁም። ፈሪ ነህ። በቃ ሊያመልጥ ነው። ሊያመልጥ ነው። ጎበዝ። ሊያመልጥ ነው። ተወያይ ስትባል ሊያመልጥ ነው። አምላክን አትፍራ። ሰይፍ ይዘህ ነው እና ቀጥል እኮ ተወያይ ያልኩህ እኮ። ኧረ እባክህ ቀጥል። አምላኪ በሚለው ቀጥል። እንቀጥል። ኢየሱስ ነው አምላክ፣ አላህ ነው አምላክ። እንቀጥል። ትገባለህ። እኔ እኮ አምላኪ አላህ ብቻ ነው የምለው። አንተ አምላክ ኢየሱስ ነው አምላክ። ብራዘር እኔም ኢየሱስ ነው አምላክ። ኢየሱስ ብቻ ነው አምላክ አይደለም? አምላክ አይደለም? እሺ ያኛው አላህ አምላክ አይደለም? መልስልኝ። የትኛው? ሶስተኛው አላህ የቱ? ሶስተኛው ከስና ነገርኝ። ችግር የለውም። ልቀበል። የትኛው? ውይይት ውስጥ ጠቅስልሃለሁ። ውይይት ውስጥ አያውቅም። ወደ አላህ የሚጸልየው ሱረቱል ኧረ እባክህ ስማኝ። እሺ ንገረኝ። ወደ አላህ የሚጸልየው ሌላኛው አላህ ማስረጃ ቀርብልሃል። እንቀጥላለን። እዛ ውስጥ ገብተን ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስን አንተ እያለ የሚናገረው ማን ነው? ኦኬ ቁርአን ውስጥ ቀጥተኛውን መንገድ ብርሃን የሚለው ማን ነው? መጽሐፍ ቅዱስ ውስጥ ቀጥተኛውን መንገድ ምራኝ የሚለው ማን ነው እኮ? መልስልኛ። ያን ውይይቱ መካከል ነው የምናወራው። ማስረጃ እያለ ደብል ስታንዳርድ እያደረኩ ነው የምጠቅስልህ። ሞኛቱንና በጣም ትልቅ ሰው ነህ። ሞኝነት አይደለም ብራዘር፣ በጣም ትልቅ ሰው ነህ። ታስታውቃለህ። እድሜ በጣም ሄዷል። ክብር እንደ ክብር ነው። ጸጉርም ገብቷል። እንደምናየው ጸጉር ገብቷል። እድሜም ትልቅ ነው። የሙሐመድ ልጆች እድሜያቸው የተቀጠለ በልጅነታቸው ነው። እኔ እግዚአብሔር ይመስገን ለዚህ ይሻል። ትክክል ነህ። ቆይ አንዴ ያንተ ነብይ ግን ገፊ ነው እያሉት ልጆቹ በልጅነታቸው ነው የሞቱት። ስነ ስርዓት ይዘህ አውራ ነው። ባይብል ላይ ኢየሱስ እብድ ነው ተብሏል። ኢየሱስ እብድ ነው ብለውታል። ሙሐመድ እኮ ገፊ ስለሆነ ነው። ምክንያቱም ኢየሱስ እብድ ነው። በቃ ኢየሱስ እብድ ነው ተብሏል። እሱማ ሙሐመድ እንዲህ ካልክ ይኸውልህ አሳብዳለሁ። ወላሂ አባቱ ሴተኛ ነው ተብሏል። በስነ ስርዓት ወላሂ ነው ኢየሱስ ዝሙት ሰርቷል ይላል። ላሳይህ፣ መረጃ ላሳይህ። ሙሐመድ ደግሞ ኢየሱስ ዝሙተኛ ነው ልበል። ላሳይህ። እንደዚህ ናውራ። እንዲህ ነው የፈለግከው? አንተ እኮ ነው እያወራህ። ስድብ ነው የፈለግከው? ትልቅ ሰው ነህ። ራስህ ገብቷል። ያወራኸው መልስ ይኸውልህ በቀላሉ በስነ ስርዓት ካላወራህ አልሰማህም። አምላኪ የምትለው እግዚአብሔር አለ። በአምላኬ አላህ በአምላኬ እግዚአብሔር ንውይ ብራዘር አምላኬ ኢየሱስ ነው። እገባለሁ። በቃው አብ አምላክ አይደለም። አትመርጥልኝም። አንተ አብ አምላክ አይደለም በለኝና እንስማማ። ብራዘር እዛው ውይይቱ መካከል
እኔ ወላሂ ነው አልሰማም። ውይይቱ መካከል ግባ። ውይይቱ ውስጥ ነው የሚነሳው። ብራዘር አቅም የለም። በቃ ፈርተሃል። ትክክል ነህ። በጣም አቅም የለኝም። አንተ በጣም አቅም አለ። በጣም አቅም አለ። አዎ አንተ በጣም አቅም አለ። እግዚአብሔር ውይይቱ ውስጥ ግባ። ኢየሱስ የምትለው እግዚአብሔር ብሉይ ኪዳን ላይ የነበረው ባህሪያቱን፣ አስጨፍጫፊነቱን፣ ገዳይነቱን፣ ተጸጻችነቱን ብራዘር አንተ ተጸጻች ነው። ማስረጃ ሰጣለሁ። አላህ ዱልዱም ነው። አላህ ዱልዱም ነው። አንተ ነው ኢብራሂም በስነ ስርዓት ይታወራል። አላህ ዱልዱም ነው። አላህ ማህፀን አለው። አንተ ስነ ስርዓት መሐመድ ስነ ስርዓት ያዝ እባክህ። አንተ ትጤነኛለህ? ምን አላህ ዱልዱም ነው። አንተ ነው ያልከው። አንተ ስነ ስርዓት ያዝ። ምንድነው? መረጃ የለም። መረጃ የለም። አንተ ስርዓት ያዝ። መረጃ የለም። አንዴ ኢብራሂም እከፍታለሁ። መረጃ አለኝ። አንዴ ኢብራሂም ግባ እባክህ። አንተ መሐመድ እባክህ ስርዓት ያዝ። አንዴ እባክህ አንዴ አንድ ጊዜ ለምንድን ነው መሐመድ ስሟል? ከሁለ እነሱ አሁን ውይይት ከተፈለገ ቆይ አንድ ጊዜ አንዴ እኔ አሁን ገብቼ አንዴ ለእኔ ልነግርና ትናገራለህ። ዜድ ቆይ አንድ ጊዜ አንዴ ከዛ አሁን ገብቼ ኢብራሂም ስርዓት ያዝ ምናምን እኔ ብቻ አወራኝ። ሁለታቸውን እኮ ነው ዝም ያስባልኩት እኮ አይባልም። ሁለታቸውን ነው ዝም ብለው ያልኩት። ምን አልከኝ? ተረጋጋ። ዘኔ ነው መጀመሪያ አንድ ጊዜ ሁለታቸው ያለችው እኔ ነው ወዳጅ መጀመሪያ ዝም ብለህ ያለችው ዝም ዛራ ውይይታችን አንዴ ቆይ መሐመድ እባክህ በፈጠርክ እባክህ አንዴ ውይይት ከተፈለገ ማለት ነው። ውይይት ከተፈለገ በስነ ስርዓት ነው እንጂ እዚያ ትላልቅ ሰዎች ነን። አላህ አይሰደብም። እንደገና ደግሞ የእናንተ ማምለክ አይሰደብም። ምክንያቱም የኛ ተከልክለናል። ይሄ ነገር ትክክል አይደለም ሁለታቸው የምታደርጉት። ስለዚህ እንደዚህ እያላችሁ እየተሰዳደባችሁ ቆይ አንድ ጊዜ እባክህ በፈጠርክ አንዴ ቆይ አሁን ምንድነው ይሄ ስድድቡ? በመካከላችን ያለው ስድብ ከስር ያሉት ሰዎች ለማስተማር ነው ወይስ ምንም ነገር የሚስተምረው ነገር የለም? ስለዚህ አሁን በስርዓት ትወያዩ ከሆነ ተወያዩ፣ በስርዓት የማትወያዩ ከሆነ ደግሞ ብንወጣ ይሻላል እንጂ ምንም የማንማርበትን ውይይት እኛ አንፈልግም። ስለዚህ አሁን ርዕሱን ሁለታችሁም ነው የምትመርጡት፣ ወይም ኢብራሂም የሚመርጣን አንተ የሚመርጣን። ከተስማማችሁ መቀባበል ነው፣ ካልተስማማችሁ ደግሞ መተው ነው እንጂ እንደዚህ አንተ እንደዚህ እያላችሁ አልፋችሁ ፈጣሪ መሳደብ ነው አይቻልም እንደዚህ። ስለዚህ አሁን ቆይ እባክህ በፈጠረህ አንድ ጊዜ እሱ ዝም ብሎ የሚያዳምጥ ተሳደባችሁ ያላችሁ እኮ ሀሰት ስለምትዘሩ ነው። እኔ አልተሳደብም። ተሰድበሃን ቆይ እባክህን ተሰድበሃን ቆይ አንዴ ተሰድበሃን ቆይ አንዴ እባክህን በፈጠረህ ነገር የለም። አላህ ዱልዱም ነው። ማስረጃ አለኝ። ይኸው እከፍታለሁ። በፍጹም ማስረጃ ወረብል ከአባ ማስረጃ የለም። እባክህ ማስረጃ የለም። ማስረጃ የለም። ስለዚህ በዚህ መወያየት ከፈለግ ትወያያለህ። ችግር የለም። የፈለግከውን ነገር አላህ ላይ አምጣ። እሱ ደግሞ እግዚአብሔር የሚመጣ ውይይታችን ኢየሱስ አምላክ ወይስ አላህ አምላክ ነው? አልቀበልም ካለ ውጣ። ኢየሱስ ብቻ አይደለም። ለምን ትፈራዋለህ? ብሎ ይላል። አላህ ብቻ አይደለም ያንተም አምላክ ሙሐመድ አምላክ ነው። ጥቀስ የፈለግከውን የሁላችሁ ያ ጀማ ውይይት ውስጥ ለምን አትገባ? አንተ የፈለግከውን ጥቀስ ስላላህ እኔ የፈለግከውን አምላክ ግባ። ታዲያ ውይይት የፈለግከውን ጥቀስ። ይኸው እኮ ውይይት ውስጥ ግባ እኮ አምላክ በክርስትና ወይ በእስልምና የሚለው በቃ አጨመ እኮ ማን ነው አምላክ የሚለው ልናይ እኮ ነው። በቃ እሺ ብሉይ ኪዳኑንም አትፍራው ነው ብለህ አንዴ ማሜ ወንድሜ አንዴ ዜድ ምን እናደርጋለን? ስለዚህ አንተ ኢየሱስ ብቻ ነው አምላክ ብለህ ታምናለህ? ዜድ ሰምቻቸዋለሁ። አላህ ነው አምላክ፣ ኢየሱስ ነው አምላክ። ካልተቀበልክ መውጣት ትችላለህ። ማሜ አንድ እሺ ብራዘር፣ ኢየሱስ ነው አምላክ፣ አላህ ነው አምላክ። ውይይት ታደርጋለህ። በቃ እኮ ኢየሱስ ነው አምላክ። ሌላ ነገር አትበል። ኢየሱስ ነው አይመለከትም ስለኔ ርዕስ አንተ ስለኔ ራስሽ በቃ እንደዛ እኮ ነው። አይመለከትም ይባል ነገር ነው። አንተን እኮ የመረጥከውን አክሴፕት አድርጌልሃለሁ። አላህ ብለኸኛል፣ አክሴፕት አድርጌሃለሁ። አንተ እኮ ነው አላህ ያልከኝ። ምን እያልክ ነው? እኔ ደግሞ እግዚአብሔር አምላኬ በምትለው ለምን ትፈራዋለህ? ለምን ትፈራዋለህ? ለምን እኔን ትመርጥልኛለህ? ለምን አንተ መሐመድ ለምን ትፈራዋለህ? አምላክ እግዚአብሔር ፐርፌክሽን ላይ ከሆነ እንወያይበት። አምላክ ላይ መሐመድ አምላክ እንደሆነ ማስረጃ አሳያለሁ። እኔ ችግር የለውም አሳየኝ። እሺ አምላክ እንደሆነ በእናንተ አሳያለሁ። ግባና ውይይት ውስጥ ግባ እኮ እኔም ተስማማ። መጀመሪያ የአንተ አምላክ ደግሞ ማን እንደሆነ ሙሉ በሙሉ ነው። ሶስቱንም ነው የምናየው፣ አንዱን ብቻ አይደለም።
አንዱ እኔ ሶስት አምላክ ስለሌለ ውይይቱ ውስጥ ግባ። እሺ በስላሴ አታምንም? አብ ወልድ መንፈስ ቅዱስ አይመለከትህም። ገብተህ ውይይቱ ውስጥ ጥያቄ ማቅረብ ውይይትህን ማቅረብ ነው ያለብህ። እሺ ስለዚህ አምላክ በክርስትናው በእስልምና የሚለው ላይ ተስማማ። አምላክ በክርስትናው ኢየሱስ ነው አምላክ በሚለው ውይይቱ ትገባለህ። አያችሁ ካልፈለክ በምንም ተአምር ክርስቲያኖች አይስማሙም። አምላክ በክርስትናው በምንም ተአምር አይስማሙም። በምንም ተአምር ሙስሊሞች አይስማሙም። አላህ አምላክ ነው። አላህ 7 ነው፣ 8 ነው፣ 9 ነው፣ 10 ነው፣ ከዛ በላይ ነው። አላህ በምትል በፈለግከው ነገር አምጣ፣ የፈለግከው ነገር። እኔ ደግሞ ክርስትና ላይ አምላክ የተባለውን በአጠቃላይ ይዤ እመጣለሁ። ለምን አትገባም? መጽሐፍ ቅዱስ ላይ አንዴ ጥያቄ አቅርቦ ነው እንዴ? ግባና መጽሐፍ ቅዱስ ካልፈራህ እዚህ ውስጥ ከሀ እስከ ፐ ከኦሪት ዘፍጥረት እስከ ዮሐንስ ላይ ካልፈራህ እንወያይ። አምላክ ችግር የለም። ይሄው ቁርአን አለ፣ ይሄው አረበኛውም አለ፣ ችግር የለውም አለ፣ ከሐዲስም አለ። እኔ ተስማምቻለሁ። እንቀጥል። ሰዓት ያዝማማለህ። በዚህ በሙሉ ተስማማለህ በሙሉ። ምን አይነት ልጅ ነው? በጌታ ውይይቱ ውስጥ ተስማማለህ ወይ? በሙሉ ውይይቱ ውስጥ ግባ። አምላኬ በምትለው ሙሉ በሙሉ ተስማማለህ? ብራዘር ግባ አልኩ እኮ። እሺ በሙሉ ገብቻለሁ። እሺ ሙሉ በሙሉ ገብቻለሁ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ በሚለው ነው? ሀሳብ ልስጥ አንዴ። ተስማማ። በቃ አሁን ተስማምቻለሁ። ኢየሱስ ነው አምላክ ጻፍልን ርዕስ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ ብለህ ጻፍ። በኋላ እንዳትረሳ፣ ችግር የለውም። በኋላ እንዳትረሳ አስፈርማለሁ። እዚህ ላይ ኢየሱስ ያህዌ ነው ብለህ ተቀምጣል። ኢየሱስ እሺ፣ ችግር የለም። ያህዌ ነው ያው እሺ። አላህ ኢየሱስ ምንድን ነው ብለሃል? ያህዌ ነው ፈርማል። ያው ኢየሱስ ያህዌ ነው። እንቀጥላለን። እንደዚህ ያለው እንዳከደኝ አላህ። አንተ ደግሞ ምን ብለኛል? አላህ አባት ያለውን አልቀበልም ብለኛል። አይ ነው ትቀበላለህ። ችግር የለውም። እሱ ነው ውይይት ላይ አምጣ። ውይይት ላይ በቃ ወደ ውይይት ያው አስፈርም። አምስት ደቂቃ እጣልጥል ነው። ያው እጣልጥል ነው እኮ እጣልጥላለን። እኔም አስፈርማለሁ። ቆይ አላህ ባት ያለው አላህን አላመልክም ብሏል። አንተ እኮ ነው የጀመረው። አልፋታም። እሺ አሁን እሺ፣ አላህ ባት ያለውን አላህ አላመልክም ብሏል። እኔ ባት መኖሩን አሳየዋለሁ። ፈርም። ያሳየኛል። እዛችሁ ወረቀት ላይ እዛችሁ ላይ ፈርም። አንተ ራስህ ፈርም። እዛ 5 15 30 ደቂቃ አጠቃላይ ማለት ነው አይደል? እንደዛ አይደለም የያዝነው ወዳጄ፣ የያዝነው ሰዓት 5 15 እንደዛ አይደል? ኦኬ 15 ምንድን ነው? ሪባትል ማን ነው? እንትን ክሮስ ኤግዛሚኔሽን ስንት ነው ያልከው? 5 ሁሉም 5 እሺ 5 ሰዓት ስለሌለን ነው ብራዘር። እሺ በቃ ያው ትቼዋለሁ። በቃ 5 እሺ። ስለዚህ አጠቃላይ 20 ደቂቃ ነው ያዝከው ማለት ነው። 20 ደቂቃ እሺ። ለ20 ደቂቃ ነው ይኸውልህ። ትልቅ ነው፣ ደፋር ነው በጣም። ችግር የለም። ደስ ይበለ ጀምር። ያው እንደሱ የሚባል አልኩት። ያው በቃ ተውኩት። ጀምር። ችግር የለውም። ችግር ያው ጀማሪ ያው ምንም ችግር እኔ ምንም አያሳስበኝም። በመረጃ መጨረሻ እኔ ነኝ የምጨርሰው። ችግር የለውም። እሺ ፎር ደ ሴክ ኦፍ አወር ውይይት እንደው ልስማማለህ። በቃ አይ እሱማ ሌላ ነገር ለምን ትላለህ? ቀጥታ ተስማማ። መጀመሪያም እኮ ለመሸሽ ፈልገህ በቃ እሺ ተስማማ። በቃ አሁን ዛህሩስ ሰዓት ትይዝልናለሽ ወይ ደግሞ ዜዶ ሰዓት ትይዝልናለህ። ከዛ ወደ ውይይቱ እንገባለን ማለት ነው። እሺ ኦኬ እሺ። ሁለታችሁም ዛህራም ዜዶም ማስረጃ፣ ኮሜንታሪ፣ ማብራሪያ በማስረጃ ማቅረብ አለበት። እኔ ተፍሲሮች አይመለከተም። እሱ እኔ ነኝ። ይመለከተኛል። እሺ እኔ ያው መረጃ ነው አፋችን ላይ እንዳመጣን
አይመለከትም። ይመለከተኛል። ማስረጃ ካላመጣ የግለሰብ ሀሳብ ነው የሚሆነው። ማስረጃ ሰምታችኋል። ማስረጃ ማቅረብ አለብን ሁላችን። እኔም ሙፈሲሮችንም ሀዲስም ቁርአንም ማቅረብ አለብኝ። እሱም ተፍሲሮችን የመጽሐፍ ቅዱስ ማብራሪያዎችን ማቅረብ አለበት። እኔ ልጨነቅበት ታቀርባለህ ነው ያልኩት። ብራዘር አንተ አትነግረኝም። የውይይት አካሄድ አንተ አትነግረኝም። ፖለቲካ አትስራ። ወደ ውይይቱ ንግባ። ችግር የለም። ካላቀረብክ መሀል ላይ ያስቆማል። ይህን መሀል ላይ ጣልቃ መግባት ካለው ያው መረበሽ ፈልጓል ማለት ነው። ማስረጃ ካላቀረብክ ያስቆማል። ጣልቃ ገባለሁ እያለ ነው ከአሁኑ። ማስረጃ ካላቀረብክ ዜዶ እኔ አንተ ዛህራንም አላናግርም። ዜዶ ጣልቃ የሚገባ ከሆነ ውይይቱ አለቀ ማለት ነው። ማስረጃ ካላቀረብክ ጣልቃ የሚገባ አንተን አላናገርኩም። ዜዶ ጣልቃ የሚገባ ከሆነ ይረበሻል። እኔም ጣልቃ ገባለሁ ማለት ነው። ማስረጃ ካላቀረብክ ማስረጃ ሁለታችሁንም ያስማማል ብዬ አስባለሁ። እኔ አይነግረኝም እኮ ዜዶ። እነግርሃለሁ። ትነግረኛለህ። የመጣው ሰው እኮ ነኝ። መስማማት አለብህ። ለውይይት የመጣው ሰው ነኝ እኮ። መረጃ አንተ አልነግረኝም እንዴ? እየፈጃችሁ ነው እኮ አንዴ እኮ። ለምንድን ነው ማንወያየው? እኔ እኮ ያው ከፈትኩኝ። ለምንድን ነው የሚረብሸው? ኢንተራፕት አያድርገኝ። በቃ ሰዓቴን ያዙልኝ። በመረጃ ማውራቱ ጥሩ ነው። ከታች ለሚያዳምጥ በመረጃ ነው ማውራው። አንድ ቀን ያለ መረጃ አውርቼ አላውቅም። ያለ መረጃ አወሩበት። በቀላሉ እኮ መመለስ ትችላለህ። አቀርባለሁ ነው የሚባለው። እሺ በቃ አንድ ጊዜ በቃ አንዴ፣ በኋላ በዚህ ንዴት እንደገና ወደኋላ እንዳይገባ ነገር ይኸው። እሺ አንዴ ምን እናደርጋለን መሰላችሁ? ቆይ ሰዓቴን እንዳትይዝልኝ መጀመሪያ ፋይል ላውጣ። እሺ እሺ አንዴ ይህን ያህል ተጽዕኖ ፈጥሬያለሁ ብዬ አላሰብኩም ነበር በነገራችን ላይ። እሺ ኧረ በጌታ በስነ ስርዓት ተወያይ። ነገረኛ ነው። ልክ እንደዚህ ነው። አሁን በቃ ጀምሬያለሁ። ሰዓት ክፈቱና አሳዩን። ሰዓቱን ክፈቱና አሳዩን። እሺ ሰዓቱን ክፈቱልኛል። ስንት ደቂቃ ነው? በቪዲዮ 5 ደቂቃ አድርገው። 5 ደቂቃ ነው የተባለው። ብዙ ሰዓት መያዝ አልችልም፣ ግን ዝም ብዬ ላሳያችሁ። በቃ ዛህራ ሰዓት መያዝ አልችልም ካልክ ዛህራ ያዥ። ዛህራ ቪዲዮን ክፈቱና አለ። እሺ መርሐባ። እሺ እሷ ተክፈተው። ልጅ ስላለ እንዳይረብሻችሁ። ፒኒ ታለች። በኋላ ፒኒ ኦኬ። ወይኔ ትኩረት ዛህራ ክፈችዋ። እንትን ቪዲዮን ባክግራውንዱን አጥፊ። አሁን ይታያል። እሺ አሁን ይታያል። ሰዓቱን ክፈችውና እሺ ቢስሚላህ ሰዓቴን አስጀምሪው። 5 ደቂቃ። እሺ ቢስሚላህ ወሰላቱ ወሰላሙ وعلى رسول الله صلى الله عليه وسلم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي وقل جاء الحق وزهق الباطل ان الباطل كان زهوقا። ስለዚህ አሁን በመጀመሪያ ደረጃ አላህ ማን ነው ለሚለው ነገር አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም ማለት። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ። በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላን ስንል ወዛሊከ ቢኢስባት ማ አስበተ ላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነቢዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን፣ ወላ ተዕጢል ትርጉም ሳናሳጣው፣ ወላ ተምሲል ሳናመሳስል፣ ቀዩን ልብ አድርጉልኝ፣ ሳናመሳስል፣ ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ
እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለከላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል፣ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር መመሳሰል የሚባል ነገር የለም ማለት ነው። በአጭሩ እስልምና ላይ ያለው ነገር በአጠቃላይ ይህን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስጣችሁ መሰላችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል፣ ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ፣ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። መዝሙረ ዳዊት ምዕራፍ 78 ቁጥር 68 ላይ ምን ይላል? 65 ላይ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ምን የወይን ስካር እንደተወው እንደ ኃያል ሰው ይነሳል። የወይን ስካር እንደተወው ማለት ነው። ስለዚህ አንዱ እግዚአብሔር ብለው የሚናገሩለት ታግሎ የሚሸነፍ አምላክ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ እግዚአብሔርን ያሸነፈ ነው ማለት ነው። ልብ አድርጉ። ስለዚህ ልብ አድርጉ እንግዲህ እግዚአብሔር ምን አለው? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እንደምን እረኛ እግዚአብሔር ምንድን ነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። እግዚአብሔር ምን አለው? ብብት እያለ ይነግረናል። በብብቱ ማለት ነው። ስለዚህ ቀጠለ ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ ውስጥ ትንፋስ አለ። ምን አለው? እግዚአብሔር አፍ አለው፣ ብብት አለው፣ አፍ አለው። ተመልከቱ። ከአፌ የሚወጣው ቃል እያለ ይናገራል። ትንቢተ ኢሳይያስ ላይ ማለት ነው። እያለ ይቀጥልና እግዚአብሔር ብዙ ነገራቶች እንዳሉት ማሳየት ይቻላል ማለት ነው። ለምሳሌ እግዚአብሔር አፍንጫ አለው። ዘጸአት 15 ላይ 8 ላይ በአፍንጫ አስትንፋስ ይላል። እግዚአብሔር አፍንጫ አለው። ምላስም አለው እግዚአብሔር። ለምሳሌ እሺ ኦኬ፣ ሰዓት ያለቀ መሰለኝ፣ ይቅርታ። ቀጥል። ኦኬ፣ ቆይ አልጀመርኩም። ካሜራ መቀየር አለብኝ። ኦኬ፣ ጀምሬያለሁ። እንግዲህ ወንድማችን አላህ አምሳያ የለውም ብሎን ነበረ። እንግዲህ አላህ 60 ክንድ እንደሆነና አደምን እንደሚመስል እናያለን። አላህ ክሬት አዳም his image with his length of 60 as he created him። አያችሁት?
በምኑ ነው የፈጠረው ይላል? በአምሳሉ ማንን? አደምን። ስንት ክንድ ነው አላህ? 60 ክንድ። ይሄው 60 ክንድ የሆነ አላህ ነው ማለት ነው። እኔ ማስረጃ አቅርቤያለሁ። 60 ክንድ ያቀረብኩት ከሀዲስ ነው። እንደሱ የተቆራረጠ ከመጽሐፍ ቅዱስ ውጭ የሆነ ሀሳብ አይደለም። ይሄው ሙሉን ሀሳብ ታያላችሁ። ይሄ ብቻ አይደለም ላሳያችሁ። አላህ ድፍን እንደሆነ ማስረጃ ላቅርብላችሁ። ተመልከቱ። ይሄው ይቅርታ ቁል በል ሁወ እሱ አላህ አህድ በል እርሱ አላህ አንድ ነው። እንግዲህ ለጅብሪል መልእክት ሰጥቶት የተላከው አካል አላህ የሚባለው አካል አንድ ነው ይለዋል። ተናጋሪው አለ፣ ከዛም ደግሞ ሰሚው አለ። ከዛ ሱረቱል ፋቲሃን ደግሞ ላሳያችሁ። አላህ ቀናውን መንገድ እንዲመራ ይለምናል። ይቅርታ እሺ፣ ያው የተሰበሰበ አንድ ላይ ዶክመንት የተደረገ የጥቅስ ስብስብ አይደለም የምናወራው። ቁርአን እየከፈትኩ ነው፣ ተመልከቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይላል። ማን? አላህ። ተናጋሪው ማን ነው? አላህ። ይሄ ቃል የማን ንግግር ነው? የአላህ ቃል። አላህ ማንን ነው የሚለው? ሌላኛውን አላህ እጅግ በጣም ሩሩ በጣም አዛኝ ነው ይላል። እንደውም ምስጋና ይገባው ሁሉ ይላል። ከዛ ተመልከቱ፣ ታች ወዱ አንተም ብቻ እንገዛለን ይላል አላህ። ተመልከቱ፣ ፎቶ እያደረገ በስነ ስርዓት እያስወራኝ አይደለም። አያችሁ እንዴት እንደሚረብሽ እየተረበሽ እንደሆነ ተመልከቱ። አንተም ብቻ እንገዛለን፣ አንተም ብቻ እርዳታ እንለምናለን ይላል። ስለዚህ አላህን የሚለምን ሌላ አላህ አለ። ተመልከቱ ቁርአን ይሄውላችሁ ሱረቱል ኢኽላስ ላይ አላህ ሰመድ ነው ይላል። ሰመድ ማለት ኢብን አባስ ሲናገር ምን ብለዋል? ድፍን ነው ይለናል። ማስወጣትም ማስገባትም አይችልም ይላል። ኦኬ። ስለዚህ አላህ ብልቱም ድፍን ነው። ምክንያቱም አይሁዳውያን ምን ብለው ጠይቀውት ነው? ማስረጃ ክፈት። በመሀል አትግቢ። ሰዓቴን አቁምልኝ። ሰዓትን አቁም። ማስረጃ ክፈት። መካከል ላይ ገብታችሁ ማስረጃ የማይከፍትን አቁም። ማስረጃ እኔ በመሀል አልገባውም። ማስረጃ እንደዚህ ቢናገር አላህ ዱልዱም ነው። ማስረጃ እንደሌለው ሚዮት አርጊ። ኢብራሂም ቆይ፣ እኔ ምንም አላልኩም። እኔ ያቀረባቸው ማስረጃዎች ደስ ስላለኝ ስለተመቸኝ አይደለም። በቃ ሁለት አካላት ናቸው የሚወያዩት፣ እነሱ ማስረጃ ይጠያየቁ። እኔና ዛሃራ ዝም ብንል ጥሩ ነው። ምክንያቱም ኢብራሂም ያቀረባቸው ማስረጃ እኔ ስለተመቸኝ አይደለም። ማስረጃ አቀርባለሁ። ዱልዱም ነው ማስረጃ ክፈት። ለምትናገረው ማስረጃ እየከፈትክ በመሀል ገብተሻል። ሰዓቴን ወደኋላ መልሽልኝ። በመሀል አንቺ አውርተሻል። እንዲህ የሚባል ነገር የለም። ወደኋላ መልሽ። ለምንድን ነው ወደኋላ የምመልሰው? ወደኋላ መልሽ። አስቆሚ ብለህ አንተ የተናገርከው አንተ እኮ ወደኋላ መልሽ። ይኸውልህ አልረበሽኩም። ቅድም እናንተ ተፍሲር ኢብን አባስ ማስረጃ የማይከፍት ሰው ማስረጃ የማይከፍት ሰው ማስረጃ አልከፈተም። ማስረጃ አልከፈተም። እሱ የጥቅስ ስብስብ እንጂ መጽሐፍ ቅዱስ አልከፈተም። እኔ እንደሱ የጥቅስ ስብስብ በፓወርፖይንት ማቅረብ አላውቅም። እንደዛ ከሆነ የጥቅስ ስብስቡን አልቀበልም። እህቴ አትረብሽ። አላህ ተመልከቱ። አላህ ምን ይላል መሰላችሁ? ይኸው it is also said that as-samad means ይላል he does not eat or drink፣ አይበላም አይጠጣም። it is ተመልከቱ also said this means he who does not have interior። አያችሁ ውስጥ ማከማቻ ነገር ውስጥ ኢንቴሪየር የለውም፣ ውስጥ የለውም። it also said that this means everlasting። it is also said this means sufficient ይልና he who ሰዓቴን ለመጠቀም does not have entrance or exist፣ ማስገቢያ ማስወጫ የሌለው ውስጥ ማከማቻ የሌለው ድፍን ነው። ለምኑ አይሁዳውያን ለጠየቁት ጥያቄ ይበላሉ ይጠጣሉ፣ አይ ድፍን ነው ማስገቢያ የለውም ማስወጫም የለውም። ለምን አይወልድም አይወለድም የሚለውን ቀጣይ ሲጠቀም ለዚህ መልስን የተሰጠው ምን ማለት ነው? ብልቱ ድፍን ነው፣ ለዛ ነው ምንም አይለው። ምክንያቱም ማስወጫም ማስገቢያም የለውም ይለናል። አላህ ድፍን መሆኑን ይነግረናል። ኦኬ። ስለዚህ አላህ ደግሞ ሰዎችን ለምን ፈጥሯል ይላል? ለገሃነም ፈጥር ያለው ይላል። ሱራ 7 179 ላይ ምን ይላል? ከጋኒኖችም ከሰዎችም
ብዙዎችን በእርግጥ ለገሃነም ፈጠርን ይላል። ኦኬ። ስለዚህ አላህ ምንድን ነው? ድፍን ነው። አይወልድም አይወለድም፣ ድንጋይም አይወልድም አይወለድም። እንግዲህ ለአምላክ ምን ያክል ባህሪ እንደሚሰጡት ተመልከቱ። የድንጋይን ባህሪ፣ የጨረቃን ባህሪ፣ የበቅሎን ባህሪ፣ አለመውለድ፣ መካንነት አይደለም መጽሐፋቸው። አይወልድም አይወለድም ምን ስለሆነ? ድፍን ስለሆነ። እኔ አይደለሁም ያልኩት። ያው ተፍሲራቸው ያው ማስገቢያ ማስወጫ የሌለው ድፍን እንደሆነ ውስጡ በዛ ላይ ደግሞ ሚስት ስለሌለው ሱራ 6 ላይ ሚስት ስለሌለው ነው የማይወልደው 101 ላይ ማለት ነው። ስለዚህ እሱንም ማድረግ ይችላለሁ። ቀጣይ ላይ ማስረጃ እናቀርባለሁ። ሰዓቴ ስላለቀ ጨርሻለሁ። በመሀል ገብቶ አሰናከላቸው። እሺ አይ ማሻአላህ ሰዓት ነበረ መጠቀም ትችል ነበረ። ማሻአላህ ወቁል ጃአ አልሐቁ ወዘሀቀ አልባጢል ተብሏል። ከይቅርታ ጋር ማንም ሰው ማስረጃ ሳያቀርብ የሚያወራ ከሆነ አስቸጋሪ ነው። አንተ ማስረጃ አቅርበህ ነው ማውራት የለብህም። ማስረጃ ቁርአን ማስረጃ እሱን ቀሹ መጽሐፍ ቅዱስ አላየሁም። አሁን አንተ ቁርአን ራሱ በትክክል እየታየ አልነበረም፣ በስነ ስርዓት አልነበረም። እኔ አልፈቅድም። ባይዘው እዛም ከዚህም ከተነሳ መበጣበጥ ነው የሚሆነው። በቃ ታያቸው ይወያዩና እኔ ያለው ተውት ላይ ማስረጃ ስላቀረበ እኮ አይደለም። አሁን ያለው በቃ ተው፣ ለኔ ተውልኝ። ዛሩ ለተጠየቁት ለተጠየቁት ጥያቄዎች ምላሽን ትሰጣለህ። ኧረ እባክህ ብራዘር፣ እየተወያየን እኮ ሪባትሉን ለተነሱ ጥያቄዎች ምላሽ ትሰጣለህ፣ ለተጠየቁ ጥያቄ ምላሽ ትሰጣለህ። ከቀጠልክ ተቋርጧል። እሺ በቃ እንደዛ አሁን በኋላ እኔ ስጠይቀህ ትመለሳለህ። እሺ አንድ ይቅርታ ብራዘር፣ እንትን ነው ሪባትል ነው። ኧረ ስማ ብራዘር፣ ሪባትል ነው። በመሀል እየገባች ሪባትል ነው። በቃ 5 ደቂቃ ተጠቀምኩ ጨረስክ እኮ። በቃ ልቀጥል። 5 ደቂቃ ተጠቀምኩ ጨረስክ። ተረኛ ነኝ። ልቀጥል እኮ። እኔ እኮ አትቀጥል አላልኩም። ምን ሆኖ ነው? አይሰማም እንዴ? እኔ እኮ አትቀጥል አላልኩም። የምትቀጥለው ለተጠየቁ ጥያቄዎች መልስ ለተነሱ ሀሳቦች መልስ ትሰጣለህ። እኔ ለተነሱ ሀሳቦች መልስ ትሰጣለሁ። እሱን ያኔ የፈለግኩትን ነገር ማውራት እችላለሁ። አሁን የፈለግከው ነገር ማውራት ነው። እንደ ውይይት የፈለግከው ነገር ሰው እንዴት ነው ተግባብተን ከአንተ ጋር የምናወራው? የፈለግኩት እኮ የለም። ርዕስ አለን። በርዕሳችን እኔ ምን አገባ? 5 ደቂቃ አለኝ እኮ። ኧረ ዜድ እባክህ 5 ደቂቃ አንድ ነገር ማን ከለከለህ እንዴ? ልጁ ሆኖ ነው እኮ። እሺ በቃ ዝም በልና ተቀመጠሽ። ሚታርግና ተቀመጥ። ብሮዬ ለማስማማት ሪባትል ማለት ያው ማሜ ያነሳቸውን ሀሳቦች ኢብራሂም ያነሳቸውን ሀሳቦች ማሜ የማፍረስ ስራ ነው ሪባትል። እኔ ትክክል ነው፣ የማፍረስ ስራም ነው። ያልጨረስኩት ሀሳብንም ጨርሳለሁ። በዛ ላይ እንደሱ የሚባል የለም ብራዘር። ኧረ ቢስሚላ በል። እኔ ምን አይመለከተኝም። አሁን ላቀረብኩት 5 ደቂቃ ተሰጥቷል። አንተን በስማም ከልበል ከፈለክ አሁን ልቀጥል። አንዴ ቆይ እባካችሁ። 5 ደቂቃ ይልጠቀም እባክህ። 5 ደቂቃ ይልጠቀም። ችግር የለም። እኔም ስለምጠቀም ችግር የለም። እሺ በቃ ልጠቀም። እሺ አንዴ ዛሩ መጀመሪያ እዛ ላይ ወደ እነሱ ከመሄድ በፊት ልቀጥል የራሴን እና ማለት። እሺ ምንድን ነው ሰዓት የተጀው ቢስሚላ። ያው ተልቢሱል ጃህሚያ መልስ እንትን ማየት ትችላለህ። ቁጥር ገጽ ከፈለክ ማየት ትችላለህ፣ የምታውቀው ከሆነ ማለት ነው። ይሄ ሀዲስ ምንድን ነው? ደዒፍ ነው ሀዲሱ። ይሁንና የተናገረው ነገር አመሰግናለሁ። አዎ አላህ አይበላም አይጠጣም። አላህ አንጀትም የለውም። ትልቁ አንጀትም ትንሹ አንጀትም የለውም። እንደ ሰው አይደለም። የኛ አላህ ትልቁ አንጀት ካካ ተሸክሞም አይሄድም። አንተ እንዳልከው አምላኬ ካካ ተሸክሞ ለእኔ ኖሮልኛል ያልከው ያንተ አምላክ፣ የእኔ አምላክ እንደዚህ አይነት ቪዲዮ ላኩልኝ ካላችሁ በውስጥ። ካካ ተሸክሞ የሚሄድ አምላክ የለኝም። አዎ አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። አዎ ትክክል ነህ። ካካ ተሸክሞ የሚሄድ አምላክ የለኝም። አመሰግናለሁ። ሁለተኛ ምን አልክ መሰለ? በሱራው ፈጠረው አልከኝ። በሱራው ፈጠረው ማለት ምንድን ነው? መረጃ መውጣት እችላለሁ። ለምሳሌ አላህ ሱብሓነሁ ወተዓላ ሰሚ ተመልካች ነው። አዎ እኛም ሰሚ ተመልካች ነን። ሰሚ ተመልካች የሆነ አላህም ሰሚ ተመልካች። ማስረጃ ጋይስ ለምንድን ነው የሚረብሽ? ሰዓቴን ያዥልኝ እባካችሁ። ሰዓቴን በጣም እየረበሽከኝ ነው። አውጭለት። ቅድም መረጃ አቅርብ ስትይ ነበር። በመሀል ገብተሽ መረጃውን ያውጣ። አንዴ ቆይ በቃ መረጃዬን አንድ ጊዜ ቆይ አንዴ እንዳትጀምሪ። አይ አይቻልም። መረጃውን እያወጣ ሰዓቱን እንዳትጀምሪ። እኔ እንደዛ ነው። አይቻልም። ሰዓቱ እየቆጠረ መረጃውን ቪዲዮ ላኩልኝ። እሺ
አንዴ ቀጥልሽ። አሁን ቆይ አንዴ እንዳትቀጥይ እሺ። ላውጣ አይቻልም ብሎ ነገር የለም። ሰዓቱን አስቀጥይ። እሺ አስቁመኝ። ሰዓቱን አስቀጥይ። መረጃ እስከማውጣት ትጠብቃለህ። እሺ አይቻልም። ቀጥይ። መረጃ እኔ ቅድም እያወጣሁ እኮ አልተጠበቅኩም። እሺ እንዴት ነው ቆይ የምንግባባው ከዚህ ሰውዬ ጋር? እሺ ቆይ አንዴ አድርጌ ነው የሚወያየው። ብራዘር እንዴ ምን ሆነህ ነው አንተ የምትግባባው? አንተ የምትፈልገው ሲሆን ነው። እሺ ቆይ እኮ ገባኝ እኮ ግን አንዴ ተረጋጋ። መጀመሪያ ተግባባን። ተረጋጋና ከዛ በኋላ እኔ ተረጋግቻለሁ። መረጃ እህቴ አስቀጥይ ማለት። እሺ አንዴ ተረጋጋ። እሺ ቆይ አንዴ ቆይ እንረጋጋና ጣልቃ ገባብኝ ወደ ሰዓት መልሳለህ ማለት ነው። ማሜ ቀጥል። ሊብሮ ቆይ አይደለም። አይ አንድ ጊዜ ደረጃ እንዲህ የሚባል ነገር ሰዓቴ ወደኋላ ጀምሪ። ዛሩ ጀምሪ። መረጃ እስከሚያወጣ ድረስ እኔም መረጃ እስከማወጣ ጠብቁኛለሽ። አንዴ ያዥልኝ ሰዓቴን ወደኋላ መለሽ። ሰዓቴን እንደዛ የሚባል ነገር የለም። ዛራ እሺ በቃ ጀምሪው። ዛራ የነሱ አምላክ እባክሽ አምላክ ሰው ሆኖ መጥቶ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው የወደደኝ። ካካ እስከ ማለት ደረጃ ነው የወደደ። ካካ የኔ አምላክ ካካ አይልም። ይቅርታ ግን ቆይ ካካ እሺ፣ የኔ አምላክ ካካ አይልም ወዳጄ። የኔ አምላክ ካካ እንደዛ የሚባል ነገር የለኝም። የኔ አምላክ ስለዚህ ዛራዎችን ኧረ እባክህ ጣልቃ ትግባ መሐመድ። ምን ነው እሺ እንዴ? ኧረ በአላህ ሰዓቴን ያዥልኝ። በቃ ወላሂ ሰዓቴን ያዥልኝ። ያሰማ ስሙ አልሰማም። እኔ እንደዚህ አይነት አካሄድ አልቀጥልም እንዴ። በጣም ብራዘር አምላክ አካል አይልም። በቃ ያው እኔ ካካ የሚል አምላክ የለኝም። ቅድም እኮ አንተ እንደዛ ስትሳደብ እኮ ዝም ብሎ ነበር። እሱ የተሰማኝ አይደለም ጋይስ፣ የተሰማኝ አይደለም። ሊወጣ ነው፣ ሊያመልጥ ነው። አይሰማህም ማሜ? ኧረ ፖለቲካውን ማስረጃውን ያቅርብ። በቃ አይ ይቅርታ አድርጉልኝና ይቅርታ በቃ ይስማማና አንዴ ይረጋጋ፣ ውሃ የሚጠጣ ከዚህ በኋላ ጣልቃ የሚገባ ከሆነ ውይይቱ ይቆማል ማለት ነው። እህቴ አይሰማኝም እያልኩሽ እኮ ይሰማል እኮ አሁን የእኛን አይሰማኝም እያልኳችሁ እኮ ነው ብራዘር። አይሰማም? ይሰማል። እየተቆራረጠ ነው። አይሰማኝም። የኔ አይሰማህም ማሜ? ያንተ ይሰማል? ይሰማል እኮ ድምጽ ማሜ። ይሰማ ዛህራ መሀል አትግቢ። እኔ እየተሰማኝ አይደለም ነው ብላሻት። እኔ እንደሰማኸኝ ታዲያ መሀል አትግቢ የሚለው እየተሰማህ ካልሆነ እንዴ አይሰማም፣ ይቆራረጣል። ቴክኖሎጂ ነው የምንጠቀመው። ኔትወርክህን አስተካክለው። እሺ ኔትወርክህን አስተካክለው። እኔን ከሰማህ ኢብራሂም እያወራሰ ነው ማለት ነው። አይሰማህ? ይሰማሃል? እየቆየ ነው የሚደርስ ማሜ። አንተ ይሰማል? ይሰማሃል? የኛ እሺ፣ አንድ ጊዜ አይሰማህም? አምልጥ እንግዲህ እኛ እኮ እንሰማዋለን። ሊወጣ እንደህም ባለ አይ ማምለጫው ነው። በቃ አመለጥ። ይሰማኛል አሁን። ኢብራሂም ምንድን ነው ወሬ የምታወራው? ሊገባ ነው። ምንም ፖለቲካ እኮ አያስፈልግም። ምን ሆናችሁ ነው? ችግር የለም። በቃ ፖለቲካውን ተውት። ፖለቲከኛም እኮ ብራዘር ማውራቱ እንችላለን እኮ ግን ስርዓት ኖሮን በስርዓት አንተም ትገዛለህ። ችግር የለም። እኔ ስለማልችል ችግር የለም። ችግር የለውም። እኔም ስለማልችል ችግር የለም። ደስ እንዲል በቃ ችግር የለም። አንተም ደስ እሺ ማሜ አሁን ይሰማሃል? እርግጠኛ አልቃ ከዚህ በኋላ የምትገባ ከሆነ ይሰማኛል። አሁን ይሰማኛል። ጣልቃ ከዚህ በኋላ የምትገባ ከሆነ ውይይቱን ኦፊሻሊ አልወያይም ብለህ እንዳወጅ ከቀረው ሰማኝ ብራዘር። ጣልቃ የገባችው እሷ ናት። አሁን ከዚህ በኋላ ጣልቃ ከገባ
ውይይቱን ኦፊሻሊ አልቀበልም። ብራዘር ጣልቃ ብራዘር እኔ አይደለሁም ጣልቃ ከገባሁት ያንተ ሲስተር ናት። እሺ በቃ ስለዚህ አሁን ከገባ ከዚህ በኋላ ያው እንደዛ ነው። ያጀማ ለብ አድርጉ 2400 ሰዎች ከገባ አትበለኝ። ማስረጃ ሁላችሁም ካላቀረባችሁ እኮ ነው የምንገባው እንጂ ዝም ብለን አልገባንም። ማስረጃ ማቅረብ አለባችሁ። ለምትናገሩ አልገባሽም። ቅድም መረጃ ሳያቀርብ አልገባሽም። ቅድም እሺ፣ አሁን ልቀጥል። እሺ አሁን ይቀጥልና ከዛ በኋላ እንትን እንበልናል። ማስረጃውን ያቅርብልኝ። እሺ ማስረጃውን ያቅርብ። አይመለከትም። ዝም በል በቃ። እኔ አሁን ላውራ። ሚውት አድርግ። ማስረጃውን አቅርብ። አብራት ሚውት አድርግ። እንደ እኔ ሰውዬ እንዴት ነው ክሮስ ኤግዛሚኔሽን ላይ ነው ያለ ነው። ስለዚህ ማሚ አንተም ማስረጃ መጠየቅ አትችልም ማለት ነው። በይይቱ በሄደበት መንገድ ተቀጥሉሽ። ማስረጃን እኮ አቀረበች። ማስረጃ ክፍት እኮ ነው እያወራ ያለው። አላቀረበም። የታለ ዶኢፍ መሆኑን ማስረጃ ያቀረበ አረ ዶኢፍ እንደሆነ ማስረጃ ክፍት አይደለም። ሀዲሱ ሌላ ነው። በአረበኛ ተሸፍኖ ነው እንጂ ሀዲሱ ሌላ ነው። እሺ ጎበዝ፣ በቃ እሱም በኋላ ታጋልጥ። አሁን ልቀጥ። እኔ በጣም በቃ ደካማ መሆነን እያየሁ ወላሂ ችግር የለም። ሲጀመር ድሮም ደካማ እንደሆንክ ነው ማለት። አሁን ልቀጥ። ደካማ ያንተ ነብይ ነው ብራዘር፣ ያንተ ነው ደካማ። በቃ እንደዚህ ነው። ኧረ ቆይ ስድብ አንተ ደግሞ የጀመርከው ደካማ ብለህ የተናገርከው እኔ ነው እንደሌላ ዝም አልልም። ዝም አልልም። አፌን ነው ማዘጋ። አፌን ነው ማዘጋ። ወላሂ ነው የምልህ። እሱ ቶ በቃ አሁን እኮ እሺ እንቀጥልስ። አዎ እሺ። እግዚአብሔር መጽሐፈ መክብብ ምዕራፍ 7 ላይ የእግዚአብሔርን ስራ ተመልከት፣ እሱ ጠማማ ያደረገውን ማን ይመራዋል? ማን ሊያቀናው ይችላል? እግዚአብሔር ጠማማ እያደረገ ገሃነም ይከታል። ጠማማ እያደረገ ማለት ነው። እግዚአብሔር አታላይ ነው። ማስረጃውን አቅርብ። ምዕራፍ 14 ቁጥር 9 ላይ ማስረጃ ያቅርብ። ነብዩ ቢታለል ውይይቱ ኦፊሻሊ ተቋርጧል። እናመሰግናለን። ማን ማመን የሚያቀርበው ማስረጃ ኦፊሻሊ አቋርጧል። ዛራ በቃ ቅድም ማስረጃ ማስረጃው ምንድን ነው የሚታየው? ባይብል አይደል? አለቀ በቃ ይገባል ይላል። ማስረጃው ያንብብልሽ፣ ከፍ አድርገውና አንብብልሽ። በቃ አለቀ። ካለ 5 ደቂቃ ጨምርሃለሁ። ካለ 5 ደቂቃ ጨምርሃለሁ። ውይይቱን አቋርጠህ ወጥተሃል። ውይይቱን አቋርጠህ አልወጣሁም። ፈርተህ በቃ ያው ውይይቱን አቋርጦ ወጥቷል። በቃ ውይይቱን አቋርጦ ወጥቷል። አልወጣሁም። በቃ ስለዚህ እሺ፣ ሰዓት ወደኋላ መልስ። ሰዓት መልስ። ያጠፋውን ሰዓት መልስ ወደኋላ። ቀደም መልስልኝ። አሁን የማይመለስም ብራዘር። በቃ አያችሁ። ስለዚህ አሁን በአጭሩ ምንድን ነው የምናደርገው? በአጭሩ አቀጥል። ባጭሩ ሳይሆን ቀጥል። ለምን ታቋርጣለህ? በቃ እኮ አልችልም ብለሃል እኮ። በቃ አልችልም ብለህ ተናግራል። ኧረ ብራዘር ቀጥል። ይኸው እንቀጥል። አልችልም ብለህ ተናግረሃል። ኧረ እባክህ አላልኩም። አንተ ነህ የምትለው። አንተ ነህ እንደ ለእኔ የምትናገርልኝ። ቀጥል። ይኸው እንቀጥላለን። እሺ አንድ በቃ እኔ ላውራ ልቀጥል። ቀጥል። በጣም አንተ ቀጥል። ለውይይት እንኳን ተውና ቀጥል ብራዘር። ቀጥል ብራዘር። በቃ ከአንተ ጋር አቅሙ የለም። አቅሙ ቀጥል። ችግር የለም። አልፈለገም ማለት ነው። ውይይቱን አቋረጠ። እርሱ ሊያቋርጥ ስለፈለገ ውይይቱን ለምን ታቋርጣለህ? እኔ አላቋረጥኩም። እናንተ ናችሁ በማለት ያለ ማስረጃ ይቀጥል። ችግር የለም። ያለ ማስረጃ አንተም ትቀጥላለህ ገና ከኔ ጋር። አንተ ማስረጃ ጦርነት ክርስቲያን ነኝ የሚል ካለ ይምጣ ከኔ ጋር። እሺ አሁን ቆይ ስልኩ ሰዓቱን ወደዚያ አድርጊውና ሰዓቱን አሳየንሽ። እንቀጥል። ቀጥል። ትንቢተ ምዕራፍ 14 ቁጥር 9 ላይ ነብዩ ቢታል። አንዴ ይቅርታ፣ ሰዓቱን እንትን ብዬው ነው። አንድ ጊዜ ላስተካክለው። ቆይ አንድ ጊዜ ደቂቃ ከምናምን ሰከንዱ ነው። ወደ ታች ነው የሚወርደው። ወደ ታች አድርጌዋለሁ። ቅድም ሳላስቆምኩት ወደ ታች ይወርዳል። ቀጥል።
ወደታች እንዲወርድ አድርገው ነው። ቅድም ወደ ላይ እየቆጠረ ስለነበረ ነው። እሺ ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ፣ እግዚአብሔር አታላይ ነኝ። አታላይ ያው አታለልኩ አታላይ ነኝ እያለ ነው እግዚአብሔር። አታላይ አየው። ስለዚህ እግዚአብሔር ያታልል ነበር ማለት ነው። ስለዚህ አሁን ለገሃነም ፈጥሯል ያለውን ደግሞ መረጃ እናምጣ። ለገሃነም ፈጥሯል ያለበትን አንድ መረጃ ያመጣል። ለገሃነም አላህ ወለቀድ ዘራና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ፣ ከሰዎችም ከጂኖችም ለሰዎች ለጀሃነም የተፈጠሩ አሉ። እንዴት? ለምን? ለሁም ለነሱ ቁሉቡን ቀልቦች አላቸው። እነዚህ ሰዎች ግን ላ የፍቀሁነ ቢሃ አያስተውሉበትም በቀልቦቻቸው። ወለሁም አዕዩኑን አይን አላቸው አያዩበትም። እንዲሁም ጆሮ አላቸው አይሰሙም ማለት። ስለዚህ እነዚህ እንደ እንስሶች ናቸው፣ እንደውም ከነሱም የባሱ ናቸው በማለት አላህ ተናገረ። ስለዚህ በገዛ ባህሪያቸው ነው ማለት ነው ችግር የሚፈጥሩት። ስለዚህ አላህ ሱብሓነሁ ወተዓላ ምንም አይነት ወንጀል እኛ ላይ ምንም በማናውቀው ሁኔታ የሚያደርግብን ነገር። ስለዚህ አላህ ሱብሓነሁ ወተዓላ ላ የዝሊሙ ሚስቃለ ዘራ አለ አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ የብናኝ ያክል እንኳን ሰዎችን አይበድልም ብሎ በማለት ተናግሯል ማለት ነው። ስለዚህ በዋነኝነት በኋላ የምንጠያየቀው ይሆናል። እቺ ላም ምን እንደሆነች ከነገረኝ የዛን የምናወራው ይሆናል። እቺ ላም ምን እንደሆነች አረብኛ የምታውቁ ታውቁታላችሁ። በኋላ የምናወራበት ይሆናል ማለት ነው። ስለዚህ ወደ እግዚአብሔር ባህሪያት ደግሞ እንመለሳለን ማለት ነው። ወደ እግዚአብሔር ባህሪያት ላይ ስንመለስ አንድ ጊዜ ይቅርታ አድርጉልኝ። ኦኬ እስቲ ስቅለት ላይ አንድ ፋይል አለኝ። ቆይ እንመለሳለን። አንዴ ይቅርታ። የእነሱ አምላክ ኢየሱስ ያህዌ ነው ብሏል። አህያ ሰርቋል። አህያ የሰረቀ አምላክ ማለት ነው። እራሱ ያህዌ ነው ስላለ ማርቆስ ወንጌል ምዕራፍ 11 ላይ ወደ ኢየሩሳሌም ከደብረ ዘይት ምን አረገ? አህያ አመጣም። ሰዓት ስለሌለኝ በኋላ መረጃ እጠየቃለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ ቢላቸው ለጌታ ያስፈልገዋል በሉት። ወዲያውኑም ደግሞ ወደዚህ ሰደዋል አላቸው። ሄደውም ውርንጫውን በመንገድ መተላለፊያ ደጅ ውጭ ታስሮ አገኙት። ፈቱትም ማለት ነው። ሁለት ሰዓት ሰላሳ ምናምን ሰከንድ ይቀራል፣ ግን ስልኩን ወደዚህ ሰዓት ቀንሼበታለሁ። 30 ደቂቃ አውርጄበታለሁ ለኢብራሂም። አቤት ኢብራሂም 30 ደቂቃ ቀንሼብሃለሁ እንዳይቆጡ ብዬ ማለት ነው። 30 ሰከንድ ማለት ነው። ወላሂ ኳሊቲ ነው። ኳሊቲ በጣም ኳሊቲ አላህ ካልሰራችሁ ገጽ አጠፋችኋለሁ። አላህ ዝሙትን ይፈቅዳል። ችግር የለውም። እኛ ጋር የኔ ሰዓት እኮ ነው ብራዘር። በቃ እኔ ጋር እኛ አንሰማ ስርዓት የለውም። ከባለጌ ጋር ቆይ አንዴ ይሄንን እንክፈትና ሲጀመር ውይይት አይደለም ስድድብ ነው የነበረው። ኢብራሂም አንዴ ዛ ውይይት አይባልም ይሄ በነገራችን ላይ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው እንግዲህ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ማለት ድረስ ነው እንግዲህ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ማለት ድረስ ነው። ሱብሃንአላህ አምላክ ሰው ሆኖ